ሰላም ጤና ይስጥልኝ። ሀገሬ ውስጥ ተግባራዊ እንዲሆኑ ከመፈልጋቸው ፕሮጀክቶች መካከል አንደኛው ይሄ ነው። ይሄ እንግዲህ ኢንተርኔት አዲክትድ የሆኑ ቻይና ውስጥ የሚኖሩ ወጣቶችን የሚመለከት ፕሮጀክት ነው። ቻይና ውስጥ የተለያዩ ፕራይቬት ካምፖች አሉ። ማገገሚያ ካምፖች ልትሏቸው ትችላላችሁ። የተለያዩ ስልጠናዎች የሚሰጣቸው ካምፖች ልትሏቸው ትችላላችሁ። አንዳንዶቹ ታንክ ድረስ የታጠቁ ናቸው። ከባድ መሳሪያ ሁሉ የታጠቁና ፋይናሊ ለዋናው ሚሊቴሪ ግብአት የሚያቀርቡ ካምፖች ሁሉ አሉ። ዛሬ ግን የምንነጋገረው ኢንተርኔት አዲክትድ የሆኑ ወጣቶች ላይ ነው። በምስሉ ላይ ታች እንግዲህ እንደምትመለከቱት ይሄ ወጣት ታዳጊ ወጣት ነው። ነገር ግን እንደምትመለከቱት ሲጃራውን ቡን እያደረገ ቤቱ ቁጭ ብሎ ኢንተርኔት ላይ ነው በቃ ተደቅኖ የሚውለው። ዴይ ኤንድ ናይት ትምህርቱን አቋርጧል። ይሄ ልጅ ለቤተሰቡም ጠንቅ ነው፣ ለሀገርም ጠንቅ ነው የሚል ድምዳሜ ላይ ይደረስና አንደኛው ካምፕ ነው እንግዲህ ዛሬ የሚያጠምደው ማለት ነው። አንዳንድ ጊዜ በወላጆች ትብብር ይሄ ነገር ሊደረግ ይችላል። አንዳንድ ጊዜ ደግሞ የወላጆችንም ፍቃድ ላይ ጠይቅ ይችላል። ምክንያቱም ልጁ ከቤተሰቡ አልፎ ለሀገርም ጠንቅ ሊሆን ይችላል፣ በአግባቡ ከተያዘ ደግሞ ለሀገርም በረከት ሊሆን ይችላል የሚል እምነት ስላለ እንደየሁኔታው ነው እና ይያዝና አንዳንዱ እሺ አይልም። በጣም አመፀኛ ነው። በቃ አሁን አንዳንድ ቪዲዮዎችን ላሳያችሁ። እነዚህን ቪዲዮዎች አሁን ስትመለከቱ በቃ ልጆቹ ሙሉ ለሙሉ ሞተዋል ማለት ይቻላል። ስለዚህ ከዚህ ሁኔታ ውስጥ ለማውጣት ከፍተኛ እልህ አስጨራሽ ትግል ነው የሚደረገውና ወደ ቅድሙ ልጅ ልመልሳችሁ። ይሄ ልጅ እንግዲህ ካምፕ ውስጥ ከገባ በኋላ በቃ በጣም ነው የሚያሳዝናችሁ። ሞቱን ነበረ እያፋጠነ የነበረውና ሰው ይሆናል ብሎ ማንም አይጠብቅም። ነገር ግን ካምፑ ምን ያህል አቅም እንዳለው የምትመለከቱበት ዘጋቢ ፊልም ነውና አንዳንድ ጊዜ የአሜሪካኖች አውሮፓዎች ይሄንን ፕሮጀክት ሊተቹት ይፈልጋሉ። ምክንያቱም እኔ የሚታየኝ እኔ ነገሩን የማየው በምን መልኩ መሰላችሁ? አሜሪካ የቻይና ትውልድ ጤነኛ ትውልድ እንድታፈራ ላይፈልግ ይችላል። ከዚህ አንፃር ልጆቹ ላይ የሚደረገው ጥንቃቄን ሁሉ ላትቀበል ትችላለች እና ዶክመንታሪያቸው፣ ሚዲያ ዘገባቸው ሁሉ ከዛ አንፃር ሊሆን ይችላል። ቻይናን ግን ጠቅሟታል። ቻይና ትውልዱን እየታደገች ነው ያለችው እና ይሄ ልጅ መጨረሻ ላይ እንግዲህ ብዙ ስልጠናዎችን አልፎ መጨረሻ ላይ ለራሱ ለቤተሰቡና ለሀገሩ የሚተርፍ ዜጋ ሆኖ ነው የሚወጣው። ፋይናሊ የሚፈጠረውን ነገር አብረን እንመልከት። It's very scary and difficult to trust others. But if I were home right now, I'd sit in front of the computer and feel tired. Today, I feel really good. In the last 4 months, I made great new friends here. Today, I go back home. I promise you, I will change. Like everything else in the camp, the farewell ceremony is strictly ritualized. Hugs are exchanged with tears in their eyes. Allegedly, 90% of internet-addicted teenagers leave the camps cured. We cannot verify the number, but we ask ourselves, transforming addicted teens with military training, can that really be the solution? I'm looking forward to seeing my family and my home again. I've worked so hard on myself, I won't be addicted to the internet anymore. 9:30 p.m. Bedtime. Chang Chung is completely exhausted. We were allowed to accompany him during the first days in the boot camp. Will he stick to the next months? He is confident. I'm convinced that when I go home, I'll no longer be addicted to the internet. Whether he really will succeed remains to be seen.